አንዳንዴ እንግዳና ሊብራሩ ማይችሉ ነገሮች በአካባቢያችን መከሰቱ ሚስጥር አይደለም፣ ግን በካሜራ ሲቀረጽ በጣም እንግዳ መሆኑ እርግጥ ነው። ለዛሬም 10 ባይቀረጹ ሊታመኑ ማይችሉ ነገሮችን እነግራችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ሊታመኑ ማይችሎችን ቪዲዮዎች በሚቀጥለው ይዘን እንመጣለን። አሁን ቀጥታ ወደ ቪዲዮ። 10ኛ በማያሚ ከተማ መኪና ከተሰረቀ በኋላ ፖሊሶች የሴኩሪቲ ካሜራውን ቼክ ሲያደርጉት ባዩት ነገር ሁሉም ተገርመዋል። ልክ እንደምታዩት መኪናው ሲሰለብ ይታያል። 9ኛ ሊብራራ በማይችል መልኩ ወፉ ወደፊትም ሆነ ወደ ኋላ ለመሄድ አልቻለም። ይህ ምን እንደሆነ ማንም ሊያውቅ አልቻለም። 8ኛ ኤሊየኖች ስለመኖራቸው ጠንከር ያለ ማስረጃ አለ በማለት ብዙ ሰዎች ይሞግታሉ። ለማየት በጣም እንግዳ የሆነ ቪዲዮ ከአውሮፕላን ተሳፋሪ ተገኝቷል። እንደምትመለከቱት ኤሊየኑ ይታያል። 7ኛ ይህ አስደናቂ ዜና ደግሞ የተሰማው ከወደ ናይጄሪያ ነው። መርከብ ይሰጥምና ሰውየው ለ3 ቀን በህይወት ይተርፋል። ከ3 ቀን በኋላም ጥናት ሲያደርጉ የነበሩ ጠላቂ ዋናተኞች መካከል አንዱ ያገኘዋል። ከተደረገለት ቃለ መጠይቅ በኋላም ወደ ባህር መቼም እንደማይሄድ ለራሱ ቃል እንደገባ ተናግሯል። 6ኛ ጃፓንና ጃማይካ በሚያደርጉት ተጫዋች ኩቦ የተባለው ተጫዋች በአራቱም ተጫዋቾች መሃል ኳስ ሲያሳልፍ ይታያል። ይህም በጣም አስደናቂ የተባለው ዜና ነው። 5ኛ እኛ የምናውቀው ፏፏቴ የሚሆን ማንኛውም ወንዝ ከላይ ወደ ታች እንደሚፈስ ነው እንጂ እንደዚህኛ ወንዝ ከታች ወደ ላይ የሚፈሱትን አናውቅም። ይህም ካጋጠሙን አስደናቂ ወሬዎች አንዱ ነው። 4ኛ ክርስቲያኖ ሮናልዶ ሰዎች ጥሩ አመጋገብና ጤንነት እንዲኖራቸው እንደሚመክር ግልጽ ነው። በተወሰኑ ምክንያቶችም የኮካ ኮላ አድናቂ አይደለም። በአውሮፓውያን ቻምፒየንስ ሊግ ፕሬስ ኮንፈረንስ ላይም ኮካ ኮላን ዞር በማድረግ ውሃ ጠጡ በማለቱ የተነሳ በገበያ ላይ 4 ቢሊዮን ገንዘብ እንዳጣ ኮካ ኮላ መናገሩ አስደናቂ ከሆኑ ዜናዎች አንዱ ነው። 3ኛ ይህን የምትመለከቱ ሰውዬ መኪናውን ፓርክ ያደረገበት ቦታ ሲሄድ በጣም የሚያስደነግጥ ነገር በማየቱ ለመቅረጽ ወሰነ። በቪዲዮም እንደምታዩት ደመና የሚመስል ነገር ሲሄድ ይታያል። 2ኛ ይህ በጣም ልብ የሚነካ ታሪክ ነው። የተሰማውን ወደ ቻይና ሲሆን ልጁ ባልታወቀች ሴት ይጠለፋል። ፖሊስ ምንም ማድረግ ስላልቻለ አባትየው ተስፋ ሳይቆርጥ መፈለግ ይጀምራል። ከዛም ከ24 ዓመታት በኋላ አባትየው ልጁን ሊያገኘው ችሏል። ይህም ከተሰሙ በጣም አሳዛኝ ልብ የሚነካና አስደናቂ ታሪኮች መካከል አንዱ ነው። 1ኛ በሲሲቲቪ ካሜራ እንደተቀረጸው ሳይክሉ በራሱ ሲሄድ ይታያል። መሄዱ ብቻ ሳይሆን የሄደበት ርቀትም አጃኢብ ያስብላል።